አሁንም ደግሞ ከኤርትራ ጋር በጦርነት ዋዜማ ላይ የምንገኝ ይመስለኛል። በሁለቱ ሀገራት በኩል የተሟላ የጦርነት ዝግጅት እየተደረገ እንደሆነ በዓለም አቀፉ ማህበረሰብ ዘንድ በሰፊው ተዘግቷል። የፌዴራል መንግስቱ ከትግራይ ኃይሎች ጋርም ከፍተኛ መካረር ውስጥ እንደገባ ግልጽ ነው። ክቡር ጠቅላይ ሚኒስትር፣ ሁላችንም ካለፈው ጥፋቶቻችን ለምን አንማርም? እንደ ሀገር ስንት ትውልድ በጦርነት እየበላን እንቀጥላለን? የውስጥ አጀንዳን ዳይቨርት ለማድረግ ነው ያሉት የተከበሩት። በእርግጥ ይህን ነገር ከኤርትራውያን ሰምተናል። ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ የጽናት ሚዲያ ቤተሰቦች እንደምን ቆያችሁ? እንደምን አረፈዳችሁ? የጽናት ፕሮግራም ከዚህ ሰዓት ጀምሮ ጀምረናል። ጽናትን የምትከታተሉ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። በጽናት ላይ የምናነሳቸው ሀሳቦች ወደ ህዝባችን እንዲገባ እንዲሁም ጽናትም እንዳትዘጋ የበለጠ ሀሳብ አስተያየት ስትሰጡ ላይክ ስታደርጉ፣ ሼር ስታደርጉ የበለጠ ተደራሽ የመሆን እድሉም ሰፊ ነው። እንግዲህ ለማዘጋት የሚጥሩትም ሰዎች በተወሰነ መልኩ ይከላከላል። ያው እንደምታውቁት የፌስቡክ አካውንታችን ተዘግቷል። ከአንድም 2-3 ጊዜ እየዘጉብን ነው። ጽናት ላይ የተለያየ ሪፖርት እየመጣብን ነው። ቲክቶክ ላይ እንደዚሁ ተጽዕኖ እየተፈጠረ ነው። በሶሻል ሚዲያ ለማፈን የተፈለገበት ዋነኛው ምክንያት ሀሳባችን ወደ ህዝብ እንዳይገባ ነው፣ ሌላ አይደለም። ስለዚህ ሀሳባችን ደግሞ ጉልበት እንዳለው ምንም ጥያቄ የለውም። ጉልበት አለው። ተጽዕኖ የሚፈጥር ሀሳብ፣ ተጽዕኖ የሚፈጥር የህዝብ ጥያቄዎችን ሁሉ ጊዜ እንጠይቃለን። ከዚህ ከመጠየቅ አንቦዝንም። ገዢዎች ደግሞ ይህ ስለማያስደስታቸው የበለጠ አመፅ ቀስቃሽ ናቸው ወይም ደግሞ ህዝቡን ያነሳሳሉ የሚሉትን ኃይሎች ታርጌት በማድረግ ያው የአጥቂነት ሚናቸውን እየጫወቱ ነው። ዛሬ የምንወያይበት አንዱ ምክንያትም ከዚህ ጋር በተያያዘ ነው። እንግዲህ አብይ አህመድ በትላንትናው ዕለት በምክር ቤት የተናገረው እንድምታዎቹ ጽናት ሚዲያ ከዚህ በፊት ያነሳችውን በተጨባጭ ነው የምነግራችሁ፣ በማስረጃ በተጨባጭ ወደ እናንተ ሀሳብ አስተያየታችን እንሰጣለን። በደንብ እንድትከታተሉት በታላቅ አክብሮት ጠይቃለሁ። የእኛ መልእክት ለኤርትራ መንግስት፣ ኤርትራውያን ወንድሞቻችን ናቸው፣ ከነሱ ጋር ውጊያ አንፈልግም። ለኤርትራ መንግስት ያለ መልእክት፣ አንደኛ ጥይት አስተላላፊ አትሆኑ፣ ሀገር ሁኑ። ወደ ጎረቤት ሀገር ጥይት ማስተላለፍ ጥሩ አይደለም። አባይም ጸባይ ገዝቷል፣ የእኛም ሽፍቶች ጸባይ ይገዛሉ እና አንድ ቀን ጥይት ሳመላልስ ብሎ ታሪክ ስለሚናገሩ ጥይት ማቀባበል ቢቀርባችሁ። ጥይት አታቀብሉ። ይሄንን ያለው አብይ አህመድ ነው። ጥይት አታቀብሉ፣ ካለበዛ እንዋጋለን። ይሄንን በምክር ቤት ያነሳው እንግዲህ በትላንትናው ዕለት የሻዕቢያን ኃይሎች ሲያስጠነቅቅ ነው። በተለይ ከኤርትራ ጋር ለመዋጋት አብይ አህመድ ዝግጅት አለው። ይሄ ዝግጅት እንድምታው የውስጥ ጉዳዩን ለመቀልበስ ነው። በዋናነት የአማራ ኃይሎች እያነሱት ያለው ነፍጥን የታገዘ የኃይል አስተላለፍ ከጊዜ ወደ ጊዜ አንደኛ በአቅም፣ ሁለተኛ በፖለቲካ፣ ሶስተኛ በዲፕሎማሲው፣ በአራተኛ ደረጃ ቅብሉነት ያለው ህዝባዊ ትግል ማድረጋቸው ባለፉት 2 ዓመታት አገዛዙን እንዴት እንደበታተኑት ማሳያ ነው። ስለዚህ ይሄ ኃይል አቅሙን እያጠናከረ ሲመጣ አሁን በስልጣን ላይ ያሉት ኃይሎች ሁሉ ነገራችንን ሊያሳጣን ነው። አንደኛ ደም ተቃብተዋል። ይሄ ኃይል ከመጣ ምናልባትም እድሜ ዘመናችንን ለማያዳግም ቀውስ፣ ሁሉን አቀፍ ክራይሲስ ውስጥ እንገባለን። ይሄ ኃይል ደግሞ ቁጭት ይዞ ነው የመጣው። ነፍጥ ብቻ አይደለም ይዞ የተነሳው፣ ቁጭት አለበት፣ ያደረ ሂሳብ አለበት፣ የሚወራረድ ሂሳብ አለ፣ ያስለቀስነው ጊዜ አለ።
እና ቂም ይዞ ነው የመጣው። ይሄ ቂም ይዞ የመጣው ኃይል ደግሞ ይበላናል። የጊዜ ጉዳይ ነው እንጂ ይበላናል የሚል ኦህዴዳዊ ግምገማ በስፋት አለ። እሱ ብቻ ሳይሆን ከህወሓት ጋር የገቡበት ጦርነትና በህወሓት በኩል ደግሞ ያስከፈላቸው ዋጋ የተያዘ ቂምነት አለ። ስለዚህ ይሄ ቂምነት አሰላለፉ ተቀይሮ ሰሜናዊ ትርክትም እየተፈጠረባቸው ደግሞ መሆኑ የበለጠ አስደንግጦታል። የበለጠ የፖለቲካ አስተሳሰቡን ከዚህ በፊት የነበረውን እንተውና አሁን ያለውን ነው እኔ የምነግራችሁ። ስለዚህ ኦህዴድ ሰሜናዊ ትርክቶችን ሲያስባቸው ከህወሓት ጋር ከሻዕቢያ ጋር እንደዚሁም ደግሞ የአማራ ኃይሎች እየፈጠሩት ያለው የተለያየ መሳሳብ ለኦህዴድ ማዕከላዊ መንግስት አደጋ ነው ብለው ብቻ አይደለም የሚያስቡት። በነገራችን ላይ የመጨረሻው የሀገረ መንግስት ጥፋትም ነው። በኢትዮጵያ ፖለቲካ ላይ ከዚህ በኋላ እነዚህ ኃይሎች ወሳኝ ኃይሎች ሆነው ከመጡ ሁሉ ነገር ያበቃልናል። ፋውል ሰርተናል፣ ስህተት ሰርተናል፣ ይህን ስህተት እየተጠቀሙበት ነው የሚል ግምገማ ኦህዴድ አለ። ስለዚህ ኦህዴድ ይሄ ግምገማን እንደሚኖረው ሁሉ ኦህዴድን የሚቃወም ተቃዋሚም ይሄ ግምገማ አለው። በኦህዴድ ውስጥ የተሰባሰበ ብቻ አይደለም፣ ከኦህዴድ ውጪ ኦህዴድን የሚታገለው ይህ ኃይል ተስቦ ወደ መሃል እንዲመጣ አይፈልግም። ትግሉን ከኦህዴድ ጋር ያደርጋል እንጂ ከነዚህ ኃይሎች ጋር ግን አሰላለፉን አድርጎ ለለውጥ የሚታገል አይደለም። የቅርብ ጊዜ ማስታወሻ የምነግራችሁ የኦፌኮ መግለጫ ጥሩ ማሳያ ነው። አሁን ሰሞኑን እንኳን እዚህ ናኖ ምዕራብ ሸዋ አካባቢ ተፈጠረ ለተባለው ኦፌኮ ያወጣው መግለጫ፣ ከዚህ በፊትም ኦፌኮ የሚያወጣው መግለጫ ልብ ብላችሁ መከታተል ይችላል። ስለዚህ ኦህዴድን የሚቃወመው ኃይል ቢሆን በአስተሳሰብ ደረጃ ኦህዴድን ሳይሆን የሚቃወመው አብይን ገለል እናድርገውና በአብይ መራራን እናምጠው፣ በአብይ ሚስተር ኤክስን እናምጣው የሚል አስተሳሰብ ካልሆነ በስተቀር ይሄ ከአማራውና ከሰሜኑ ጋር ያለው የኃይል አስተላለፍ ወደ ማዕከላዊ መንግስት እንዲመጣ ግን አይፈልግም። አብይ ይሄንን አስተላለፍ ለውጦታል። የአብይ አስተላለፍ የለወጠው ከአማራ ኃይሎች ጋር የገባበት ጦርነት ሁሉን አቀፍ ህዝባዊ ከመሆኑ በላይ እያንዳንዱ አማራ አብይ አህመድ አሊና ኦህዴድ ማን እንደሆነ እያንዳንዱ አማራ ከመግባቱ በላይ የሚከፈለው መስዋዕትነት ከፍለን ይሄንን አገዛዝ መለወጥ አለብን። ከዚህ በኋላ ጡታችን እየተቆረጠ የሚቀጥል ፋሽስት አንቀበልም። እንደውም የበለጠ የህልውና ትግሉ እጅግም አስፈላጊ ብቻ ሳይሆን አንገብጋቢም እየሆነበት እንደመጣ ባለፉት 2 ዓመታት ውስጥ የነበረውን እልህ አስጨራሽ ትግል ማሳየት በቂ ማሳያ ነው። ከፍተኛ የሆነ ቁጥር ያለው ህዝብ ዋጋ እየከፈለ ነው። ስለዚህ ይሄ ዋጋ የሚከፍል ህዝብ ተመልሶ ወደ ቤቱ ይገባል አይገባም? 2008 ቄሮ እንደተሰባሰበው የድንጋይና የጎማ አመፅ ነው አይደለም። በባዕዴን ውስጥ ሪፎርም ተደርጎ ቼንጅ ተደርጎ ለውጥ መጣ ብሎ ወደ ቤት ማስገባት ይችላል አይችልም? የቄሮ አመፅ አይደለም። እጅ አውጥተህ ምናምን ጎማ እያቃጠልክ እንትን የምትለው አይደለም። ይሄ ጨዋታው የስናይፐር ጨዋታ ነው። ይሄ ጨዋታው የዙ 23 ጨዋታ ነው። የጎማ ጨዋታ አይደለም። እጅ የማጣመር ጨዋታ አይደለም። የህይወት መስዋዕትነት ነው። ስለዚህ የሚከፈለውን መስዋዕትነት ለመክፈል ደግሞ እንደ ህዝቡ ቆርጧል። ምክንያቱም ህዝብ ነው አሁን እየተገደለ ያለው። በድሮን እየተደበደበ ያለው ህዝብ ነው። በከባድ መሳሪያ እየተደበደበ ያለው ህዝብ ነው። እንደ አማራ ህዝብ በዚህ ሰዓት ውስጥ ሁለመናዊ ቀውስ ውስጥ የገባበት ህዝብ የለም። ከዚህ ለመውጣት ያለው ብቸኛ ምርጫ ይሄንን ኃይል
ከየትኛውም ማዕዘን የመጀመሪያ ጠላት አድርጎ መፋለም፣ የመጀመሪያ ጠላት። ስለዚህ የአብይ አገዛዝ ተወደደም ተጠላም በሚከፈለው የህዝባዊ መስዋዕትነት ሊገረስሰው እንደሚችል ምንም ጥያቄ የለው። ህዝባዊ ትግሉ የበለጠ ጉልበት እያገኘ እየተቀጣጠለ እየመጣ ነው። እሱ ብቻ አይደለም፣ ገና እንደ ህዝብ ሁሉን አቀፍ ደግሞ ትግል የሚጀመርበት ሰዓት እየመጣ ነው በመላው ሀገሪቱ። ይሄ ከፍተኛ ድንጋጤ ፈጥሯል። ከዚህ ጦርነት ጋር በተያያዘ አብይ አህመድ በማህበረሰብ ውስጥ ከፍተኛ የሆነ ኢኮኖሚካሊ ክራይሲስን ፈጥሯል። የኑሮ ውድነት ግሽፈቱ ማሳያ ነው። ሰው ከድህነት ወለል በታች ነው ያለው። ሰሞኑን አንድ የመንግስት ሰራተኛ ከስራ ተቀንሶ የሰማሁትን ነው የምነግራቸው። ወደ ጎዳና ወጣ። ለምንድን ነው ወደ ጎዳና የወጣው? የቤት ኪራይ የሚከፍልለት ሰው ሲያጣ ወደ ጎዳና ወጣ፣ ወደ ልመና ወጣ። ዛሬ እያንዳንዱ የመንግስት ሰራተኛ እንኳን አቅም አለው የሚባለው በምን ሁኔታ ውስጥ እንደሚገኝ ግልጽ ነው። አገር ቤት ውስጥ ያለው የስራ ዕድል እጦት፣ ከፍተኛ የኑሮ ውድነት ግሽፈቱ የፈጠረበት ቀውስ፣ ጦርነቱ የሚፈጥረው ቀውስ እያንዳንዱ ዜጋ ገብቶ የመውጣት እድሉ እየጠበበ ነው። ከቤቱ ወጥቶ እንኳን ለመመለስ እርግጠኛ አይደለም። ስለዚህ ያለው ምርጫ ምንድን ነው? ወደ ህዝባዊ ቁጣ፣ ወደ ህዝባዊ ብሶት ውስጥ የመግባት እድሉ ሰፊ ነው። አብይ አህመድ ይሄ ደግሞ ሁለተኛ አጣብቂኝ ውስጥ ከቶታል። ሰሞኑን ብልጽግና ራሱን እየገመገመ ነው። 8013 ሰዎችን አሰናብተናል፣ አንሳፈናል እያለ እየተናገረ ነው። ከማዕከላዊ መንግስቱ ጀምሮ እስከ ታችኛው ቀበሌ ድረስ ሽግሽግ እያደረጉ ነው። ይሄ ሽግሽግ እኮ የመጣው በብልጽግና ውስጥም ቀውስ አለ፣ ያሰላለፍ ቀውስ አለ፣ የስልጣን ቀውስ አለ። ብልጽግና የሚባል ደሴት አብይ አህመድ ይህንን እድገት እንኳን በአይናችሁ በአፍንጫችሁ ማሽተት ይቻላል ብሎ የሚያስበው እድገት ማለት ነው። የጽጌረዳ የአበቦች እድገት፣ አምፖሎችን መንገድ ላይ ያሉትን አምፖሎች ዲም ላይት የሆነ የሚብለጨለጩ እድገት፣ እሱን የፈጠረው አንድ ክላስ አንድ መደብ አለ። በዚህ እድገት ውስጥ ተጠቃሚ ነን ብሎ የሚያስቡ ኃይሎች፣ ይሄ እድገት የሚለው ደግሞ ያገለላቸው ኃይሎች ደግሞ አሉ። ስለዚህ በአብይ ደሴት ውስጥ ራሱ ጸብ አለ። የምን ጸብ? የጥቅም ጸብ፣ የስልጣን ጸብ አለ፣ የጥቅም ግጭት አለ። ስለዚህ ይሄ የጥቅም ግጭትና የስልጣን ግጭት በኦህዴድ ውስጥም አለ። ሪጂናል የሆነ አሳሰቡ አለ፣ አለመፈላለጎች አሉ። ይሄ ሰውዬ ሁሉን አቀፍ ቀውስ እያመጣብን ነው። ኦህዴድ የበላይነቱን ለማስጠበቅ ሲስተማቲክ የሆነ የህወሓትን ጨዋታ እንኳን አልተጫወተም። ፈጦ በሚመጣበት መንገድ የሰውየውን ግለሰባዊ ቁምና ለመገንባት ሲባል የኦሮሞ ህዝብ እንደ ቀብድ እየተያዘ ነው፣ እንደ ማስያዣ እየተያዘ ነው። ከተበላሸ የምንበላው እንደ ህዝብ ነው፣ ወደዛ እየከተትን ነው ብለው የሚያስቡ ኃይሎች ይህንን ሰው ገለል ልናደርገው የሚል የተለያየ ምክር ሀሳቦች ከውጭም እስከ ውስጥም ድረስ እንዳለ ግልጽ ነው። ይሄ ደግሞ አብይ አህመድን የጊዜ ጉዳይ ነው፣ ሊበላው ይችላል። በብልጽግና ውስጥ ያለ ኃይል ሊበላው ይችላል። የትኛው ኃይል ነው የሚበላው የሚለው እርግጠኛ ባንሆንም ግን ሊበላው ይችላል ብለን መገመት ትክክለኛ አናሊሲስ ነው። ስለዚህ ይሄኛው ፍርሃት ነው፣ ሶስተኛ ፍርሃት ነው። አራተኛው ፍርሃት ያልኳችሁ ከህወሓት ጋር የአማራ ኃይሎች ጋር የገባበት ጦርነት
ምናልባትም አብይ አህመድ ባልጠበቀው መልኩ የተለያየ አሰላለፍ እየተፈጠረ ሲመጣ ሊፈጥርበት የሚችለው ሁሉን አቀፍ አደጋ ከስልጣናችንም ገለል የሚያደርግ ጉልበት አለው ብሎ ስለሚያስብ የተለያየ የፖለቲካ ትርክቶችን መፍጠር ይፈልጋል። በተለይ ደግሞ ጦርነት ሰለቸን፣ ከዚህ በኋላ የመዋጋት አቅምም የለንም፣ ይሄ ሰውዬ እንደ ተቋም ሰራዊቱን እያስጨረሰ ነው እና ወዴት ነው የምንሄደው ምናምን ብሎ ግራ ለሚጋባ የመከላከያ መኮንን ከኦህዴድ አስተሳሰብ ውጭ ያለው እሱም ራሱ በአብይ ላይ ያልታሰበ ምናልባት ኩዴታም ሊፈጥርበት ይችላል ብሎ ሊያስብ ይችላል። ይሄ ቀውስ አብይ አስደንግጦታል ብቻ ሳይሆን እጅግም አስጨንቆታል። ሌላው ፈተና የሆነበት ከዚህ በፊትም ጽናት ሚዲያ በደጋጋሚ የገለጸችው አብይ ሳይፈልገው ግን ተገዶበት የመጣ የሀገር አቀፍ ምርጫ የሚባል ጦስ ደግሞ መጥቶበታል። ይሄ ሀገር አቀፍ ምርጫ አብይ በምርጫው ተሳትፎ ያለቀ ጉዳይ ስለሆነ ያንን ብያኔ ቢያገኝ ደስ ይለዋል። ያለቀ ጉዳይ ውጤቱ ያለቀ ጉዳይ ነው። በውጤቱ ጉዳይ የለም እኔ የምናገረው ምርጫ የሚባል የለም። ምርጫ በሌለበት ውስጥ ግን ራሱን እጩ አድርጎ አሸናፊ ሆኖ መጥቷል። ከዚህ በፊት በደጋጋሚ ጊዜ በየምክር ቤቱ የሚናገረው ሰሞኑ ራሱ አሁን እስከ 2036 ነው ያለው። ኢትዮጵያ በአፍሪካ ውስጥ ቁጥር 1 እድገት ታስመዘግባለች የምጣኔ ሀብት እድገቷን እያለ ነው። ከዚህ በፊት 2050 ላይ ደግሞ ዓለም ላይ ካሉ ሀገሮች ምናልባት 3ኛ 4ኛ እንሆናለን ብሎ ሲናገር እንደነበር የምናስታውሰው ነው። የእብድ ትንተና ነው የሚሰጠው። ይሄ የእብድ ትንተና ራሱ የሚቃዥበት በሱ ደሴት ውስጥ የምትኖር ኢትዮጵያን ነው የሚያያዝ። ስለዚህ በስልጣን እቆያለሁ ብሎ የሚያስብበትን በተዘዋዋሪ እየተናገረ። ስለዚህ የምርጫ ውጤት ከአብይ ጋር የሚደረገው ዲሞክራሲያዊ ምርጫ ምናምን ምርጫ እሱ አይደለም። የሆነ ሆኖ ግን ምርጫ አደርጋለሁ ስላለ ምርጫ የሚያስችል አውድ መሬት ላይ አለ የለም የሚለውን ዛሬ ማንም ሰው ይሄ ፖለቲከኛ ምናምን ያልሆነ ሰው እንደው ዝም ብለን የሆነ ጉሊት ላይ ችርቻሮ የሚሸጥ አንድ ነጋዴ የኢትዮጵያን ፖለቲካ ብትጠይቀው በዚህ ጉዳይ ላይ መልስ የሚሰጥ ነው። ለኛ አይደለም እሱ የሚያስረዳው ለኛ አይደለም፣ ግራ ቀኙን ለማያውቀው ነው። እሱም ቢሆን ግን አይታለም። ምርጫ ለማድረግ የሚያስችል አውድ መሬት ላይ የለም። ስለዚህ ይሄ ከሆነ የአብይ የትኩረት ሁኔታ ውስጣዊ ሁሉን አቀፍ ቀውስ ወደ ውጪ ማዞር ነው። ወደ ውጪ ሲያዞረው አብይ 3 ነገሮችን አተርፋለሁ ብሎ ያስባል። አንደኛ አገራዊ የሆነ ቀውስ ብፈጥር በትርክት ደረጃ የውስጥ ኃይሎችን አሸንፋቸዋለሁ። አንድ ሁለተኛ ለስልጣን ተገዳዳሪ ሆነው የሚመጡትን ኃይሎች ሌላ የጦርነት ቀውስ ብፈጥር እነዚህ ኃይሎች ተሰባስበው የማይመጡበትን ወይም ደግሞ ተሰባስበው ሊመጡ የሚፈልጉበት ትርክት የባንዳነት ትርክት፣ የተላላኪነት ትርክት፣ አገር የመሸጥ ትርክት፣ አገሪቷን ለማፍረስ የሚደረግ ቅንጅት በማድረግ በመቀስቀስ የፖለቲካ ብልጫ ወስድባቸዋለሁ። በሶስተኛ ደረጃ ውጤቱ ባሸንፍ ወይም ደግሞ ውጤቱ ሊሰጠኝ የሚችለው እድል አንደኛ ነፍጥ አንግቦ ከሚመጣው ኃይል፣ ሁለት በምርጫ ውድድር ውስጥም አትራፊ እንኳን በሆን እንኳን ሁሉን አጨቃጫቂ ወይም ደግሞ ሁሉን አቀፍ ቀውስ እንዳይፈጥርብኝ ከጦርነቱ ውጤት የማገኘው ትርፍ ይሻለኛል። ምክንያቱም በማሸነፍም ድል አለ፣ በድርድር ውስጥም ድል አለ።
ይሄ ደግሞ ስልጣናችንን እናጸናበታለን። የተራዘመ የስልጣን ባለቤት የምንሆንበት ያቋራጭ ዕድል እናገኛለን። በሶስተኛ ቂም በቀላችንን እንወጣለን። ቂም በቀላችን የምላችሁ ምንድነው? የሻዕቢያ የኤርትራ ኃይሎች የአማራ ኃይሎችን ያግዛሉ፣ ቲፒኤልኤፍንም እያገዘ ነው። ይሄ ደግሞ ማዕከላዊ መንግስቱን ለመጣል ምቹ ዕድል ያገኛል፣ ትጥቅ ያገኛል፣ ስንቅ ያገኛል። ስለዚህ መሳሪያ ካገኘ እነዚህን ኃይሎች እኛ ተዋግተን አንችልም። ምክንያቱም ከአማራ ጋር እየተዋጋ ኦሮሚያ ላይ ኃይል አለ። የቲፒኤልኤፍ ኃይል ደግሞ ሲጨመር ከሻዕቢያ ጋር ያለው ኃይል ሲጨመር የአብይ አገዛዝ በእርግጠኝነት መናገር የሚቻለው የ3 ቀን ወይ 4 ቀን ውጊያ ነው። ልክ እስራኤሎች የ6 ቀን ውጊያ አድርገው የጨረሱበት አይነት ታሪክ። ስለዚህ አብይ ምርጫው ይህንን ቀውስ መፍጠር ነው። በዚህ ቀውስ ውስጥ ግን መክሰርም ብቻ ሳይሆን ቢከስርም እንደ ሀገር ነው የሚከስረው። ቢከስር የሚፈርሰው ህዝብ ነው። ቢያተርፍ ደግሞ የሚያተርፈው ስልጣን ነው። የሚሞተው ህዝብ ነው። አብይ ምንም ችግር የለበትም። በየምክር ቤቱ የተሰበሰበ እንዋጋለን ምናምን አቅም አለን። የድሃ ልጅ እኮ ነው የሚያስጨርሰው። በሰላማዊ መንገድ ይሄ ይለቅ ብለው የሚጠይቁትን የምክር ቤት አባል ምን አይነት ስም እንደሰጣቸው ግልጽ ነው። ስለዚህ ጥይት አታቀብሉ ብሎ የተናገረው አብይ የስልጣን ጉዳይ አሳስቦት እንደሆነ ከዚህ በላይ ማስረጃ የለም። ስሙት። ይሄንን የኛ መልእክት ለኤርትራ መንግስት፣ ኤርትራዊ ወንድሞቻችን ናቸው፣ ከነሱ ጋር ውጊያ አንፈልግም። ለኤርትራ መንግስት ያለ መልእክት አንደኛ ጥይት አስተላላፊ አትሆኑ፣ ሀገር ሁኑ። ወደ ጎረቤት ሀገር ጥይት ማስተላለፍ ጥሩ አይደለም። አባይም ጸባይ ገዝቷል፣ የኛም ሽፍቶች ጸባይ ይገዛሉ እና አንድ ቀን ጥይት ሳመላልስ ብሎ ታሪክ ስለሚናገሩ ጥይት ማቀባበል ቢቀርባችሁ እንደሰማችሁ ስም። ስለዚህ አብይ አህመድ ከዚህ በፊት እኛም እንዳልነው ዋነኛ ችግሩ የስልጣን ጉዳይ ነው። ይሄ ኃይል እያስታጠቀብን ነው። ይሄ ኃይል ተጠናክሮ እየመጣብን ነው። ይሄ ኃይል ተጠናክሮ ሲመጣ ሁሉን አቀፍ ቀውስ ውስጥ እንገባለን፣ ለስልጣናችን አደጋ ነው ብለው ስለሚያስቡ በአቋራጭ ስልጣናቸውን ለማስረዘም ምርጫውንም ለማደናገር ወደ ጦርነት ሊገባ ይችላል ብለን የገመገምንበት ጊዜ በስፋት የሚታወቅ ነው። አሁን ወደ ጦርነት ገብቷል ነው እንጂ አልገባም አይባልም። ከፍተኛ የሆነ የፕሮፓጋንዳ ቅስቀሳ እየተቀሰቀሰ ነው። የሻዕቢያ ኃይሎች ላይ አብይ አህመድ ሁሉን አቀፍ ጦርነት ለመክፈት አዋጅ ነው ያወጀው። እንመጣባቸዋለን እያለ አዋጅ ነው ያወጀው። ከዛ በፊት ግን ምንድን ነው ያጣው? ይሄ ሰውዬ ህዝቡን ሊያነሳሳበት የሚችል የትርክት አጀንዳ ነው ያጣው። አሁን የትርክት አጀንዳ የበላይነቱን ለመያዝ ምን እያደረገ ነው? የሚዲያ ሰራዊቱን ልብ ብላችሁ ተመልከቱ። አብይ አህመድ ይሄ የምክር ቤት ጥያቄ ከገባለት 2 ቀን 3 ቀን በፊት ቀድሞ ነው የሚገባው። የገባለትን ጥያቄ አይቶ መልስ ተዘጋጅቶ ማንን ምን መናገር እንዳለበት አስቦ ነው የሚመጣው። ይሄንን አስቦ አጥንቶ ሲመጣ የምክር ቤት ውዳሴ ለሚያቀርቡለት ሰው የውዳሴ መዝሙር ስለሆነ እሱ ችግር የለውም። ለተቃዋሚዎች ግን ትክክለኛ ጥያቄ የሚጠይቁትን ሰዎች ሊሰጠው የሚችለው መልስ ልብ ብላችሁ እያሰባችሁ የትርክት ለውጥ ማምጣት እንዴት እንደሚፈልጉ። ለምሳሌ ዶክተር ደሳለኝ ጫኔ ምንድን ነው የጠየቁት? እንስማው። የኢትዮጵያ ሕዝብ የእርስ በርስ ጦርነት አንገፍግፎታል። በሀገር ውስጥ ተንቀሳቅሶ ሰርቶ መብላት ከብዶታል። አገራችንም እንደ ኮሎምቢያ ከውስጥ ታጣቂዎች ጋር 50 ዓመታትን እየተዋጋች ልትቀጥል አትችልም። ከዚሁ ጋር በተያያዘ በሀገር አቀፍ ደረጃ በስፋት እየተዘገበ ያለው የፖለቲካና የህሊና እስረኞች ጉዳይ እልባት እንዲሰጠው፣ እስረኞችም የተፋጠነ ፍትህ እንዲሰጣቸው በተደጋጋሚ ብንጠይቅም የፖለቲካ አቅጣጫ የተሰጠበት በሚመስል መልኩ
በተደጋጋሚ የፍርድ ቤት ቀጠሮ ያለ ፍርድ እየተንገላቱ ነው። ቤተሰቦቻቸውም ከፍተኛ ችግር ላይ ወድቀዋል። የህግ የበላይነት በማስከበር ስም የሚፈጸሙ የዘፈቀደ የፖለቲካ እስሮች ለሚመጣው 7ኛው ዙር ሀገራዊ ምርጫ ፍትሃዊ ነፃና ታማኝነት ያለው እንዳይሆን ላለማድረጉ መንግስት ምን ዋስትና ይሰጣል? ስለ ኢኮኖሚ ሁኔታና የኑሮ ውድነት መንግስት የሀገር ውስጥ የምርት እድገትና የዋጋ ግሽበት ዝቅ ማለቱን ቢገልጽም የዜጎች ኑሮ ሁኔታ በከፍተኛ ደረጃ ከዕለት ወደ ዕለት እየተባባሰ ነው። የዓለም ባንክ በቅርቡ ያወጣው መረጃ እንደሚጠቁመው የኢትዮጵያ የድህነት ምጣኔ በ2 ዲጂት አድጎ ወደ 43% እንደሚያሻቅብ ገልጿል። ይህ ማለት ከሁለት ኢትዮጵያውያን አንዱ በድህነት አረንቋ ውስጥ ይገኛሉ ማለት ነው። ስለዚህ አንደኛ ኑሮ ውድነትና የድህነት ቅነሳን በተመለከተ መንግስት በሚያቀርባቸው ይፋዊ ስታቲስቲክስና በህዝብ የዕለት ከዕለት ኑሮ መካከል ያለውን ሰፊ ልዩነት እንዴት ሊያብራራልን ይችላል? መሰረታዊ የምግብና የፍጆታ ዕቃዎች ዋጋ መጨመርን ለመከላከልና ተጨማሪ ቤተሰቦች ወደ ድህነት እንዳይገቡ ለመከላከል መንግስት ለመተግበር ያቀደው አስቸኳይ ዕቅድ ካለ ቢብራራልን። ስለ ውጭ ዕዳና የማክሮ ኢኮኖሚ መረጋጋትን በተመለከተ ነው። ኢትዮጵያ ለፋይናንስና ለማክሮ ኢኮኖሚ መረጋጋቷ ከፍተኛ ስጋት የሆኑባት ከባድና ዘላቂነት የሌላቸው የውጭና የሀገር ውስጥ ዕዳ ፈተናዎች ተደቅነውባታል። ሀገሪቱ በአሁኑ ወቅት ከፍተኛ የዕዳ ጫና ወይም ዴት ዲስትረስ ውስጥ የምትገኝ ሲሆን በቡድን 20 የጋራ ማዕቀፍ ውስጥ ውስብስብ የሆነ የዕዳ ማስተካከያ ወይም ሪስትራክቸሪንግ ሂደት እያካሄደች ነው። ከዩሮቦንድ አበዳሪዎች ጋር ሲካሄድ የነበረው ተስፋ ሰጪ የዕዳ መልሶ ማዋቀር ንግግሮችም መበላሸታቸው ተዘግቧል። በውጭ ምንዛሬ ገበያው በባንክና በትይዩ ገበያው መካከል ያለው ክፍተት ከቀን ወደ ቀን እየሰፋ ነው። ከነዚህ ተግዳሮቶች አኳያ መንግስት ማህበራዊ ወጪዎችን ሳይቀንስ ያሉብንን ከፍተኛ የውጭ ዕዳ ለመክፈልና የፋይናንስ ክፍተቱን ለመሸፈን እየሰራ ያለው ስራ ምንድን ነው? በመጨረሻ ከውጭ ግንኙነትና ከባህር በር ጉዳይ የሚያያዙ ነው። መንግስት የቀይ ባህርን ማስመለስ ጉዳይ እንደ ህልውና ጉዳይ በማቅረብ ዋና ትኩረቱንና የፖለቲካ ጉልበቱን ከአጣዳፊ የውስጥ ቀውሶች በተለይም ከባድ የጸጥታና የኢኮኖሚ ችግሮችን ከመፍታት ይልቅ በውጭ ጉዳይ ላይ እንዲያርፉ በማድረግ በትችት አቅራቢዎች ዘንድ የህዝብን ትኩረት ከውስጥ አጣዳፊና አሳሳቢ ችግሮች ለመቀየር የተደረገ ጥረት ነው የሚል አስተያየት እንዲሰጥ አድርጓል። በሀገሪቱ ውስጥ ካለው የውስጥ ችግሮች ክብደት አኳያ መንግስት ይህንን ከፍተኛ የፖለቲካ አቅም ለውጫዊ ግብና ዓላማ ከመዋል ይልቅ ተመሳሳይ ጉልበትና ትኩረትን የውስጥ የፖለቲካ ግጭቶችን ለመፍታትና ከራሱ ዜጎች ጋር ዘላቂ ሰላምን ለማምጣት ለምን አይጠቀምበትም? ብሔራዊ ጥቅምን ለማስከበር የሚደረግ ማንኛውም አይነት ዲፕሎማሲያዊ ጥረትን በግሌ እቀበለዋለሁ። መንግስት ጉዳዩን የመራበት መንገድ ግን 10 ድስት ጥዶ አንዱንም ሳያማስል እንደሚያሳርረው አይነት ነው። መጀመሪያ ከኤርትራ ጋር ሰላም ተፈጠረ፣ የወደብ መጠቀም ውስጥ እንገባለን ተብሎ መንገዶችን ወደ ማደስ ተጀምሮ ነበር። እሱ በምናውቀው መንገድ ተቋረጠ። ከዛ ከሶማሊላንድ ጋር ውል ተፈጸመ። ከዛ ከጅቡቲ ጋር ታጁራን ለማልማት፣ ከዛ እንደገና ከሶማሊያ ጋር ባንካራ ውጤት ተሞክሯል። ግን እስካሁን ተጨባጭ ውጤት አልታየም። ትላንት ይመስለኛል እንዲሁም የታጁራን ወደብ ሳውዲ በረዥም ጊዜ የሊዝ ውል እንደወሰደችው እየሰማን ነው። ከኛ በኋላ መጥቶ ይመስለኛል። አሁንም ደግሞ ከኤርትራ ጋር በጦርነት ዋዜማ ላይ የምንገኝ ይመስለኛል። በሁለቱ ሀገራት በኩል የተሟላ የጦርነት ዝግጅት እየተደረገ እንደሆነ በዓለም አቀፉ ማህበረሰብ ዘንድ በሰፊው ተዘግቷል። የፌዴራል መንግስቱ ከትግራይ ኃይሎች ጋርም ከፍተኛ መካረር ውስጥ እንደገባ ግልጽ ነው። ክቡር ጠቅላይ ሚኒስትር፣ ሁላችንም ካለፈው ጥፋቶቻችን ለምን አንማርም? እንደ ሀገር ስንት ትውልድ በጦርነት እየበላን እንቀጥላለን? ከትግራይ ኃይሎች ከፋኖና ከወረና ቢሉስማ ኦሮሞ ጋር መንግስቱ የገባበትን ሁኔታ በአርቆ አስተዋይነትና በድርድር እንዲፈታ፣ የባህር በር ጉዳይንም አስመልክቶ ከኤርትራ ጋር የገባንበትን እሰጥ አገባ በሰላማዊ ህጋዊና ሰጥቶ መቀበል መሰረት ባደረገ አካሄድ ብቻ እንዲፈታ ጠይቃለሁ። አመሰግናለሁ።
ዶክተር ደሳለኝ ጫኔ ይህንን ጥያቄ ከጠየቀ በኋላ አብይ አህመድ ምን አይነት መልስ ነው የመለሰለት? ልብ ብላችሁ ተከታተሉ። የጽናት ሚዲያ ቤተሰብ አብይ ተዘጋጅቶ ሲመጣ ይህንን ጥያቄ ሲመልስ የኤርትራ ኃይሎች የሚያነሱትን አስተሳሰብ እዚህ ምክር ቤት ይነሳል ብለን አናስብም። ይህ ሀሳብ እኮ የውጭ ኃይሎች ሀሳብ ነው። የውስጥ አጀንዳን ዳይቨርት ለማድረግ ነው ያሉት የተከበሩት። በእርግጥ ይህን ነገር ከኤርትራውያን ሰምተናል፣ ብዙ ጊዜ ነግረውናል። ለምን ምክር ቤት እንደመጣ አላወቅኩም እንጂ ኤርትራውያን ይሄ ጉዳይ የሚነሳ ያለው የውስጥ ጉዳያቸውን ዳይቨርት ለማድረግ ነው ብለውናል። እንዴት ዞሮ እዚህ እንደመጡ ባይገባኝም ማለት ነው። አብይ አህመድ እኮ ዳውን ዳውን ኢትዮጵያ እያለ የቄሮን ወጣት አሰልፎ እሬቻ ላይ እኮ ሲያስጨፍር የነበረ ሰው እኮ ነው። የእነ ሽመልስ አብዲሳ ቡድን ሰብረነዋልና ሰበርናቸው የሚል ትርክት ይዞ የሚመራው መንግስት ነው። ይሄ መንግስት አገራዊ ስሜት የሌለው እና ራሱን የተበዳይነት የተጨቋኝ አስተሳሰብ እንዳለ አድርጎ የሚቀበል ቡድን አማራውን በባንዳነት ለመክሰስ የሄደበትን መንገድ ስናስበው የስምንተኛው ሺህ ዘመን እንደሆነ ማሳያ ነው። በእርስ በርስ ጦርነት የሻዕቢያን ኃይል ጋብዞ የገዛ አገሩን ዜጋ የወጋው ማን ነው? ይሄ እኮ የአደባባይ እኮ ሀቅ ነው። በዚህ ምክር ቤት ላይ ቀርቦ ሻዕቢያ በእርስ በርስ ጦርነት ጣልቃ ባይገባ ባያግዘን ስልጣናችን አደጋ ላይ ነበረ፣ የሻዕቢያ መንግስትና ህዝብ እናመሰግናለን ብሎ እኮ ዛሬ እኮ አደባባይ ላይ እኮ ተቀርጾ የተቀመጠ እኮ ነው። ዶክመንት እኮ ያለበት እኮ የውጭ ኃይል ጋብዞ የራሱን ዜጋ የሚወጋ የራሱን ወገን የሚጨፈጭፍ ለጭፍጨፋው ምስጋና ያቀረበ የመጀመሪያው ባንዳ አብይ አህመድ አሊ ካልሆነ በኢትዮጵያ ታሪክ ውስጥ የለም። የመጀመሪያው በመሪ ደረጃ ያለ ተላላኪ አብይ አህመድ እንደሆነ ለመላላኩ ከዚህ በፊት በተለያየ ጉዳይ ላይ ምስጋና ከማቅረብም በላይ በሱዳን በኩል እንኳን ለሱዳን 30 ኪሎ ሜትር ወደ ኢትዮጵያ ድንበር አስገብቶ ቦታ እንዲይዙ ራሱ መፍቀዱን ሱዳን ቴሌቪዥን ከዚህ በፊት እኮ ዘግቦታል። እንደ አብይ አህመድ የባንዳ ጭንቅላት እኮ የለም። የራሱን ወገን በመጨፍጨፉ ምስጋና ያቀረበ የመጀመሪያ ሰው። አሁን ግን ምን ፈለገ? የውስጡን ኃይል ለመምታት የውጭውን ኃይል እንደ አንድ የፖለቲካ መቀስቀሻ ኢንስትሩመንት መጠቀም ስላስፈለገው ባንዳ የሚል ስም ለመስጠት ስለፈለገ ባንዳ ራሱ ባንዳ ብሎ ስም ሲሰጥ በጣም እኮ የሚገርም እኮ ነው። የሻዕቢያን ጉዳይ የኤርትራ ኃይሎች ጉዳይ የሚያነሱትን ጥያቄ እዚህ ምክር ቤት አይመጣም። እንዴት ይመጣል? ይሄንን አስበን አናቅም ብሎ መናገር የፈለገበት ተናጋሪውን ለማሸማቀቅ ተናጋሪውንም ወክሎት መርጦት ያመጣውን የማህበረሰብ ክፍል ለማሸማቀቅ እንደሆነ ግልጽ ነው። ደሳለኝ ጫኔ ነው የተናገረው። ምንድን ነው? የውስጥ ጉዳያችሁን በውስጥ ፍቱ መጀመሪያ ብለው የሻዕቢያ ኃይሎች ይናገራሉ። ፖለቲካዊ መልስ ነው ይሄ። ጥያቄያቸው ትክክል ነው ከመራ አኳያ። አብይ አህመድ ውጫዊ ጦርነት የምትቀሰቅሰው የውስጥ ጉዳይን ወደ እኛ ለማላከክ ፈልገህ ነው የሚል ጥያቄ ነው ያላቸው። ይሄ እኛ የምናነሳው ጥያቄ ነው። ዶክተር ደሳለኝ ከዚህ የተለየ ጥያቄ አላነሱም። ይሄ ደግሞ ፋክት ነው። ኦሮሚያ ላይ ጦርነት አለ። አማራ ክልል ላይ እስካሁን ያልተቋጨ ጦርነት ላይ ነው ያለው። በትግራይ ኃይሎች ላይ እየመጣ ያለው አደጋ የሚታወቅ ነው። ከዚህ በፊት ምን ያህል ሰዎች ዋጋ ከፍለናል? እስቲ ይቆጠሩ። አገሪቷ ወደ ቀውስ ውስጥ እየገባች ነው ብሎ አንድ ዜጋ ማሰብ የሚገባውን አንድ የምክር ቤት አባል ማሰብ የሚገባውን ትክክለኛ ጥያቄ ቢጠይቅም አብይ አህመድ ይሄማ ጥያቄ የሰላም ጥያቄማ የሻዕቢያ ጥያቄ ነው።
የሰላም ጥያቄ የባንዳ ጥያቄ ነው። የሰላም ጥያቄ የውጭ ኃይሎች ጥያቄ ነው አለ። ነጥቧ እዚህ ጋር ነች። አብይ የሰላም ጥያቄ ከተጠየቀበት የስልጣን ጥያቄ ይመጣበታል። ምክንያቱም ከውስጥ ኃይሎች ጋር የሚደራደር ከሆነ የውስጥ ኃይሎቹ መጀመሪያ የሽግግር መንግስት ይመስረት ስልጣን ልቀቅ ነው የሚባለው። ምርጫ ይደረግ ተብሎ በምርጫ የሚስማማ ከሆነ የተኩስ አቁም ስምምነት ሊደረግ ነው በሙሉ። ሁሉም ኃይሎች ደግሞ በዚህ ሂደቱ ላይ አዲስ ምክክር ሊጀመር ነው። አብይ ደግሞ ይህንን አይፈልግም። በጥይት ባሩድ ውስጥ ማለፍ ነው የሚፈልገው። ኦህዴዳውያን ከዛ ውጭ ምርጫ የላቸውም፣ ሀሳብ የለውም። ይሄ አሳሰብ የጠላትና የቂመኝነት አሳሰብ ነው። ይሄ አሳሰብ እኛ ዞነን እሾህ ቢወጋን አናነክስም የሚል አሳሰብ ነው። ይህ አሳሰብ በራሱ ሀገራዊ ትርክትም የለውም። እንደ ህዝብም ተወዳድሮ ህዝብ ወደ ስልጣን ሊያመጣው የሚችል ቡድን አይደለም። ይሄ ቡድን ተገላይ ቡድን፣ ይሄ ቡድን ቂመኛ ቡድን። ስለዚህ ያለው ምርጫ በጦርነት ውስጥ ማለፍ ስለሆነ አብይ ለዶክተሩ የሰጠው መልስ የባንዳነት የሻዕቢያነት ጥያቄ ነው። ልብ ብላችሁ አንድ እዚህ ጋር። ሁለተኛ የለንደን ፋኖች የለንደን የተለያየ እንቅስቃሴ የሚንቀሳቀሱ በተለይ ከዚህ ከናሽናል ዲያሎግ ጋር በተያዘ ተቃውሞ ያሰሙ አሁንም በተቃውሞ ውስጥ ያሉ ኃይሎች የተቃውሞውን እንቅስቃሴ አብይ ሲያብጠለጥለው የውጭ ኃይሎች ተሳትፈውበታል። ኤርትራውያኖች ናቸው ሰላማዊ ሰልፍ የሚወጡት፣ በየምክክር ኮሚሽኑ ላይ እየገቡ የሚቃወሙት እነሱ ናቸው። አብይ የውስጡን ትርክት ውጫዊ ለማድረግ የሚሄድበት መንገድ ህዝቡን ለመቀስቀስ የአማራ ኃይሎችን በባንዳነት ለመክሰስ ነው። ኦህዴድ ነው እንግዲህ በጣም የሚገርም እኮ ነው። ግብፅ ላይ ሄዶ ተነጋግሮ ካይሮ ቢሮ ከፍቶ የህዳሴ ግድብን እንዴት አድርገን እናፈንዳው ብሎ የሚናገር ኢትዮጵያ ትፍረስ ብሎ ባንዲራ ይዞ በየጎዳናው የሚወጣ ኃይል ዛሬ ቤተ መንግስት ባቋራጭ ገብቶ የአማራ ኃይሎችን በባንዳነት የሚከሰው ሌላውን ህዝብ አሰባስብበታለሁ ብሎ ስለሚያስቡ አብይ አህመድ ይሄንን ከተናገረ በኋላ በምክር ቤት በውጭ በኩል የአክቲቪስቶች ናቸው፣ የኦህዴድ አክቲቪስቶች። ይሄ መንጋው አሳሰብ አብይን እንዴት አድርገው መሳል እንደፈለጉት፣ ደሳለኝ ጫኔን ደግሞ እንዴት አድርገው መሳል እንደፈለጉት እኛ ሻዕቢያ በምክር ቤት ውስጥ ይገባል ብለን አላሰብንም ነበር፣ ውስጣችንን ማጥራት አለብን ምናምን ብለው አዲስ ትርክት ለማምጣት የሄዱበት መንገድ የሚዲያ ሰራዊቱ ቀላል አይደለም። ዶክተር ደሳለኝ ጫኔ ትልቅ የሀገሪቱ ትልቅ ምክር ቤት ውስጥ የህዝብ ተወካዮች ምክር ቤት ውስጥ ገብቶ ለህዝብ የሚጠቅም ለሀገር የሚፈይድ ጥያቄዎችን ለምን እንደማያነሳ ግራ ይገባኛል። ሁል ጊዜ ተወዳጅነትን ሊያተርፍለት የሚችለውን የሚዲያ ጋጋታን ሊፈጥርለት የሚችልን ጥያቄ ብቻ የሚያነሳ የፓርላማ አባል ነው። ምክንያቱም መንግስት 10 ድስት ጥዶ 10ሩንም ሳያማስል የሚል እንቶ ፈንቶ ወሬ ነው ሲቀባጥር የነበረው። ሁል ጊዜ ጦርነት አዝማች መንግስት ነው የሚለው። ስለዚህ የጽናት ሚዲያ ቤተሰብ በደጋጋሚ ጊዜ አሁንም እንደገለጽ ነው አብይ ቅድም በገለጽኩላችሁ መንገድ የአማራ ኃይሎች እየመቱት ስለሆነ እያፈረሱት ስለሆነ ይሄ ደግሞ ውስጣዊ መፍረስ ውስጣዊ መንኮታኮት እየገጠመው ስለሆነ ያለው ብቸኛ ምርጫ ከህዝባዊ ጥያቄዎችም ከምርጫውም ከአማራ ኃይሎችም እንደውም አሁን እየተፈጠረ ካለው አሊያንስና መሳሳብ የትኩረት አቅጣጫ ለማዛባት የፖለቲካ አዲስ ናሬሽን መፍጠር ነው። እሱም የወደብ ትርክት ነው። በዚህ የወደብ ትርክት ውስጥ አብይ አህመድ ወደ ጦርነት ይገባበታል ብለን ከገመገምነው በላይ ዛሬ በተጨባጭ ጦርነት ውስጥ እገባለሁ እያለ የሚፎክርበት ምክንያት ይሄ የስልጣን ማጽኛ መንገድ ስለሆነ ነው። ለዚህ የኤርትራ መንግስት አሁን ቀብድ ሆኗል። የአብይ አህመድ የስልጣን ጉዳይ እንደ ቀብድ ማስያዝ የሚፈልገው ሻዕቢያ ነው፣ የኤርትራ ኃይሎች ነው። ስለዚህ የኤርትራ ህዝብ ከማን ጋር እንደሚዋጋ ከማን ጋር ወደ ጦርነት ሲገባ እንደሚፋለም አሁን ግልጽ እየሆነለት መጥቷል። የጦርነቱ ባለቤቶች እነማን እንደሆኑ አሁን በደንብ ህዝቡም እያወቀ መጥቷል። እነማን ከማን ጋር እንደሆኑ አሰላለፉ በደንብ ታውቋል።
እኛ ከጎረቤታችን ጋር በሰላማዊ መንገድ በሰጥቶ መቀበል በድርድር ወደፊት እንጠይቃለን። በትብብር የወደብ ጥያቄያችንን እነሱም ይሰጡናል፣ እኛም እንጠቀምበታለን። ይሄ ጉዳይ ኢትዮጵያ ውስጥ ትክክለኛ የሆነ ስርዓትና ትክክለኛ የሆነ ህዝባዊ መንግስት ግን መቅደም አለበት። ይሄ ህዝባዊ መንግስት ደግሞ የሚመጣው ሁሉን አቀፍ ሁሉን አካታች በሆነ አስተሳሰብ ስር ነቀል ለውጥ ይመጣል እንጂ አብይ ድንኳን ጥሎ በየቦታው ላይ በሚጥላቸው ድንኳን ላይ አስለቃሽ ቀጥሮ ሰው እየቀበረ ድቤ እየተመታ የአሪሷን መቤት ነግራኛለች ምናምን እያለ በዚህ በተለያየ የድቤ መንፈስ ጦርነት ክተት እያለ ህዝቡ የሚያስጨርስበት የጦርነት አውድ ፍላጎቱ ምን እንደሆነ ግልጽ ነው። እስካሁን የመጣበት መንገድ የቀውስ ግጭት ፍላጎቱ ምን እንደሆነ ግልጽ ነው። በዚህ የቀውስ ግጭት ውስጥ ማን ምን አተረፈ፣ እነማን አትራፊ ሆነዋል፣ ይሄ ህዝቡ ጠንቅቆ አሁን እየተረዳ የመጣበት ሰዓት ነው። የአማራ ኃይሎች እየተረዱበት የመጡበት ሰዓት ነው። ከዚህ በፊት በደጋጋሚ ጊዜ ስንገልጽ የነበር ነው። አብይ ለስልጣኑ ነው ይሄንን ጦርነት የሚፈልገው። ሻዕቢያን በተለይ እያስታጠቀብኝ ነው ብሎ ለሚያስባቸው ኃይሎች እንደ ቂመኝነት ስለሚጠቀም እነዚህ ኃይሎችን ለማንኮታኮት የሚፈልገው እንጂ በተጨባጭ እውነተኛ የሆነ የወደብ ጥያቄ ኢትዮጵያ ወደብ ያስፈልጋታል የሚል ጥያቄ ፈልጎም አይደለም። በነገራችን ላይ አብይ ግድ የለውም። ዋናው ጥያቄ የስልጣን ጉዳይ ስለሆነበት ነው። ስለዚህ የጽናት ሚዲያ ቤተሰብ ዛሬ ማንሳት የፈለኩት ዋናው ጥይት አታስታጥቁ ያለበት እንድምታው የስልጣን ጉዳይ እንደሆነ ግልጽ ነው። እንደዚሁም ደግሞ አዲስ ትርክቶችን እየፈጠረ ያለው ከባንዳነት አሳሰብ ጋር በዶክተር ደሳለኝ ጫኔ ላይ እየመጣ ያለው ሁኔታ እንድምታዎቹ ምን እንደሆነ ወደ እናንተ በተወሰነ መልኩ ለማምጣት ነው። ይሄ አሳሰብ ደግሞ ነገ ጠዋት በሚፈጥረው ቀውስ ላይ የፖለቲካ አሳሰብ ለመፍጠር ነው። እነማን ከማን ጋር ተሰልፈዋል የሚል ህዝባዊ ቀውስም ለማዋለድ ነው። በነገራችን ላይ የመጨረሻው ፊሽካ በነገራችን ላይ የኦሮሞ ህዝብ ከሌላው ማህበረሰብ ጋር ማፋለም ነው አብይ የሚፈልገው። ሙስሊሙ ከክርስቲያኑ ጋር ማጣላት ነው የሚፈልገው። የመጨረሻ ህዝብ ለህዝብ እንዲሆንልን ነው የሚፈልገው። ይህንን ቆሞ ህዝቡ እየተረዳ የመጣ ይመስለኛል። ማን ከማን እንደሚያተርፍ ግልጽ ነው። ይሄ ሰውዬ ጥሎባቸው የሚያልፈው የህዝብ ቁስል ነገ ጠዋት እንደ ሀገር ብቻ ሳይሆን ምናልባት ነበሩ ተብለን ዝም ብለን በኮቴሽን የምንቀመጥ ህዝቦች ልንሆን እንችላለን። ስለዚህ ያለን ምርጫ ብቸኛው ምርጫ አብይና በዙሪያ ያለውን አስተሳሰብ ማሸነፍ የህልውና ጉዳይ ነው። አብይን ለማሸነፍ ደግሞ በመጣበት መንገድ ማሸነፍ ነው። ከዚህ በኋላ መንግስት መስርቶ የይስሙላ ምርጫ አድርጎ አማራ ክልል ላይ መንግስት መስርቼ ድጋሚ መጥቼ እዋጋለሁ የሚልበት አሳሰብ ይታሰብም ሊሞከርም አይችልም። እናቱ የወለደችው እኔ ሱሪ የታጠቀ ሰው ካለ ብቻ ነው ይሄንን የሚያስበው። ከዛ ውጭ ምናልባት ወደፊት የሚከፋው ነው ምነው እኔ እውነቴን ነው የምናገር፣ የሚከፋው መንግስት አዋልዳለሁ ብሎ በምርጫ አድርጋለሁ የሚልበት እኔ በፍጹም አይቻልም ነው የምላችሁ። ይቻላል ብሎ ካሰበ ግን በሚቻልበት ሜዳ ላይ በተለይ አማራው ሜዳ ላይ እያንዳንዱ እጩ ነኝ የሚለው በስም በአድራሻ በቤት ቁጥር በአካባቢ አደባባይ ላይ እያመጣን ስለምናሰጠው በአንድና በሁለት ሰው ላይ ሊወሰድበት የሚችለው አስተማሪ እርምጃ በእርግጠኝነት ነው የምነግራችሁ የምርጫው ውጤት የዛኔ ይታወቃል፣ የዛኔ ይበየንበታል። ስለዚህ የሚታሰብ አይደለም፣ አማራ ክልል ላይ የሚታሰብ አይደለም። ያለህ ምርጫ አንድ ነው። ስልጣንን ለቀ የሽግግር መንግስት ትመሰርታለህ አትመሰርትም? ከዚህ ውጭ ሌላ
መዳኛ የለውም። ከፊቱ የሚታየኝ ውድቀት ብቻ ነው። ለማይቀረው ውድቀት ግን ህዝባዊ ትግሉ ተፋፍሞ መቀጠል እንዳለበት ደግሞ ከየትኛውም ጊዜ በላይ መቀስቀስም ማስተማርም ህዝቡን ማሰለፍም የግድ ያስፈልጋል። መሬት ላይ ያሉ ኃይሎች ደግሞ የሁኔታ ትንተና ሰጥተው ምናልባት አሰላለፉን አሁን ካለው በተሻለ የሚለወጥበት ጊዜ እየመጣ ይመስለኛል። ይህንን ሀሳብ ወደ እናንተ ለማምጣት ነው። የጽናት ሚዲያ ቤተሰቦች ዛሬ ስለነበረን ቆይታ ከልብ አመሰግናለሁ። ጽናትን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ሌሎችም ሚዲያችን ተደራሽ እንድትሆን አድርሱ። ሚዲያዋን በዋናነት እንዳያፍኗት እየገባችሁ ሀሳብም ስጡ። ላይክም እያደረጋችሁ ሼርም እያደረጋችሁ ጽናትን ታደጓት ማለት እንፈልጋለን። በሚቀጥለው ሌላ ሀሳብ እስክንመጣ የዛሬን በዚህ አበቃለሁ። ሰላም።